በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ አነሳስተህ አስጀመርከን፣ አስጀምረህ ያስፈጸምከን ለዚህ ክብርና ምስጋና ለአንተ ይሁን። ይህንን ቤተክርስቲያን ለዘመናት ከኛ ጋር ሆነ ስታንጽ ስትሰራ ለዚህ ፍጻሜ ስላበቃህን እናመሰግናለን። በመጀመሪያ ክቡር ዶክተር ጌታቸው ፈለቀ ይህ ቤተክርስቲያን ለ13 ዓመታት ሲመሩ ሲሰሩ ሲያሰሩ ቆይተው ለምርቃን ዋዜማ እንኳን አደረሰዎት እላለሁ። በመቀጠል የህንፃ ኮሚቴ አባላት ሰርታችሁ ያሰራችሁት ለዚህ ክብር ለዚህ ምርቃን ያበቃችሁት የህንፃ ኮሚቴ አባላት በአጠቃላይ በህይወት ያላችሁ እግዚአብሔር ጠብቆ ለዚህ ያደረሳችሁ ለምርቃኑ እንኳን አበቃችሁ እንኳን አደረሳችሁ እላለሁ። ለዚህ ህንፃ ደግሞ ጀምረው በህይወት የሌሉ ወንድሞቻችን ነገ እናስመርቃለን ብለው አጋጣሚ እግዚአብሔር የቀደማቸው ወገኖቻችን ደግሞ ነፍሳቸው ይማረልን። በመቀጠል የህንፃ ቴክኒኩ ኃላፊ ተቆጣጣሪ መሐንዲስ ክቡር ኢንጂነር ዳግም፣ እንደዚሁም የደብራችን ዋና ጸሐፊ ሰሎሞን ዳዊት፣ የደብራችን ዋና ሂሳብ መምሪያ ኃላፊ መምህር ዮናስ፣ የደብራችን ዋና ተቆጣጣሪ የዚህ ግዙፍ ህንፃ ዋና ተቆጣጣሪ ሊቀ ስዩማን አቤል፣ እንደዚሁም መላው የቤተክርስቲያኑ ሊቃውንትና የቤተክርስቲያኑ መላው ሰራተኞች በሙሉ በአጠቃላይ እንኳን ለዚህ ክብር ለዚህ በዓል ለዚህ ለምርቃን ዋዜማ አደረሳችሁት አደረሰን እላለሁ። ሰዎች ህንፃ ለመስራት ከተነሳሱ እግዚአብሔር ያለበት ስራ እግዚአብሔር ይፈጽማል። በብሉይ ኪዳን የታደለ ህንፃ የሰራ በመጽሐፍ ቅዱስ የምናነበው በእግዚአብሔር የተሰጠው ሰሎሞን ነው። እንግዲህ ሰሎሞን የብሉይ ኪዳን ህንፃ ቤተ መቅደስ የሰሎሞን ቤተ መቅደስ ተብሎ በእስራኤል ምድር የኖረው ህንፃ ሰሎሞን ነው ያነጸው። እንግዲህ ከሱ በፊት የነበረው ዳዊት ጽላተ ሙሴ ለማኖር ለማስከበር ብዙ እንጨት ሰብስቦ ነበረ፣ ብዙ ድንጋይ ሰብስቦ ነበረ። ነገር ግን እግዚአብሔር አልፈቀደ። አኮ ዘትነድቅ ነው ያለው። አንተ አታንጽም አላ ዘይወጽም ሐውቄከ ከአብራችህ የሚወለደው ሰሎሞን ነው የሚሰራው ቤተ መቅደስ ብሎ እግዚአብሔር እንደነገረው ቤተ መቅደስ የሰራው ቀዳማዊ ለ40 ዘመናት ያነጸው አለ የተባለ ቤተ መቅደስ ጽላተ ሙሴ ወይም ታቦተ ሕጉ የሚያስቀምጥበት የመጀመሪያ ንጉሥ ሰሎሞን እስራኤላዊ ነው የሰራው ማለት ነው። እንግዲህ እሱ እድለኛ ነው፣ አባቱም አልተፈቀደለት። እንግዲህ ብዙዎች ቤተ መቅደስ ለመስራት ቢፈቅዱም እግዚአብሔር ሳይፈቅድ አይሆን። ስለዚህ እኔና እናንተ እግዚአብሔር ፈቅዶልን ዛሬ ይህ ቤተ መቅደስ አለ የሚባል በእውነት ሰሎሞን በመጽሐፍ ቅዱስ ነው የምናነበው የምናውቀው። ነገር ግን ይህ ህንፃ የሰሩ ደግሞ በአካል የምናውቀው እነ ዶክተር ሌሎችም ባለሙያዎች ሰሎማውያን ናቸው። እንደ ሰሎሞን የዘመኑ ሰሎሞን ናቸው። እነሱ እውቀታቸው በእውነቱ የኢትዮጵያ ኢንጂነሮች፣ የኢትዮጵያ ሊቃውንት፣ የኢትዮጵያ ምሁራን ይህ ህንፃ በእውነት በዓለም ካሉ ህንፃ የሚበልጥ የማያንስ የሆነ ለከተማችንም ውብ የሆነ ህንፃ ሰርተን ለዚህ እድል ደርሰናል። እንደሆ ለፊታችን 16 እና 17 ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቃነ ጳጳሳት ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓን ሊቃነ ጳጳሳት በተገኙበት እንዲመረቅ ፕሮግራም ተይዞ እነሆ በዝግጅት ላይ እንገኛለን። በዝግጅት ላይ ሁላችን እንድትገኙ እያልኩ እንኳን ደስ አለን እንኳን ደስ አላችሁ። እንግዲህ የቴክኒኩ ክፍል ዋናው የዚህ ቤተ ክርስቲያን ዘልህቀ በውስጤታ የአመር ህጋጋታ ነው። እኔና ጓደኞቼ ሌሎቻችን የተወሰን በመሃል ላይ ነው የመጣነው። ነገር ግን ከመጀመሪያው ጀምሮ ውሃ ከጥሩ ነው፣ ውሃ ከምንጭ ነው። እንግዲህ ከምንጭ ጀምረው ከጅምሩ ጀምረው የነበሩት በሙያ በእውነት ዶክተር ጌታቸው ደከመኝ ሰለቸኝ ሳይሉ ዶክተር ኢንጂነር ዲያቆን ጌታቸው ክህነቱም ሙያውም ሁሉም አተባብረው የያዙ ኢትዮጵያዊ ወንድማችን ደከመኝ ሰለቸኝ ሳይሉ እስካሁን ድረስ ከመጀመሪያ ጀምረው የሰሩት ያነጹት የመሩት ስላሉ የቴክኒኩና ያጀማመሩ በአጠቃላይ እሳቸው እንዲናገሩ እጋብዛለሁ። እኔ
በመጨረሻ እድል ካለ በመጨረሻ ሰጥኛላችሁ። እግዚአብሔር ያክብርልኝ። ቅድም አባታችን እንዳሉት ይሄ ለ13 ዓመታት ተጀምሮ አሁን ለምረቃ የበቃው ህንፃ ቤተክርስቲያን ሙሉ በሙሉ ገንዘባቸውን አውጥተው ምናልባትም በጣም እየተቸገሩ ግን ቤተክርስቲያናቸውን ለመስራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። አንድም ገንዘብ ከሌላ የመጣ የለም፣ በበጀትም የተያዘ አልነበረም። እንግዲህ ቀደም ሲል ከመነሻው ለመናገር ያህል በ2004 ዓመተ ምህረት የዚህ ደብር አስተዳዳሪ ሆነው የመጡት መልአከ ምሕረት ዘካርያስ አዲስ ብፁዕ ወቅዱስ አቡነ ጳውሎስን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም የነበሩትን በአካል አስመጥተው በ2004 የመሰረት ድንጋይ እንዲኖር አደረጉ። ይሄ ከመደረጉ በፊት ግን ካህናቱን፣ ሊቃውንቱን እንደዚሁም ዋና ዋና የሚባሉ ምዕመናንን ቤተክርስቲያን የሚረዱትን ሰብስበው ቤተክርስቲያን መስራት እንደሚያስፈልግ በመተማመን የተጀመረ ነው። ከዛም እንግዲህ የህንፃ አሰሪ ኮሚቴ እንዲቋቋም ተደረገ። በ2004 መሰረት ተቀምጦ ስራው ግን የተጀመረው የቁፋሮ ስራ የተጀመረው መጋቢት 2005 ነው። ስለዚህ ስንት ዓመት ይሆናል ማለት ነው? 12 ዓመት ከ10 ወር አካባቢ ይሆናል ማለት ነው። እና ይህ ህንፃ የምታዩት ሙሉ በሙሉ ለመስራት ዲዛይኑ መታወቅ ነበር። ከመጀመሪያው ሰፋ ያለ ለአካባቢው የሚመች ለኢትዮጵያ የሚመች ለቤተክርስቲያንን ትውፊቱን የመጽሐፍ ቅዱስ ትረካውን የሚገልጽ ህንፃ ቤተክርስቲያን መስራት አስፈላጊ ነበር። በመሆኑም በኢትዮጵያ ውስጥ ያሉ ህንፃ ቤተክርስቲያኖች ምን ይመስላሉ? አሰራራቸውስ ምን ይመስላል? እንደምታውቁት 3 የቤተክርስቲያን አሰራር አለ። አንደኛው የመጀመሪያው ዋሻ ነው። ወደ ሰሜኒቱ ኢትዮጵያ ብትሄዱ ዋሻ ቤተክርስቲያን በብዛት አለ። ይሄ ደግሞ ሰቀላ ቤተክርስቲያን የምንለውና ወይንም ደግሞ ካቴድራል የሚባል አለ። እንዲሁም ደግሞ ክብ ቤተክርስቲያን የሚባል አለ። ይህ የምታዩት ግዙፍ ህንፃ ቤተክርስቲያን እነዚህን 3ቱንም የህንፃ አሰራሮችን ሙሉ በሙሉ የያዘ ነው። እዚህ ከተቀመጥንበት በታች የዋሻ ቤተክርስቲያን አለ። አሁን ያለንበት የካቴድራል ወይንም የሰቀላ ቤተክርስቲያን አለ። ፎቁ ላይ ደግሞ በምንወጣበት ጊዜ ደግሞ ዙሪያውን መቅደሱን በመሃሉ አድርጎ የሚዞር ክብ ቤተክርስቲያን አለ ማለት ነው። ህንፃ ቤተክርስቲያኑ ያረፈበት ቦታ 3534 ካሬ ሜትር ሲሆን እነዚህ ቅድም የጠቀስኳቸው የቤተክርስቲያን ክፍሎች በሙሉ ሲደመሩ ከ7000 ካሬ ሜትር በላይ ነው። ስለዚህ ምን ያህል ግዝፈት እንዳለው ማወቅ ትችላላችሁ ማለት ነው። እንዲሁም እያንዳንዱ ምሰሶ የሚሆን አምድ ወይንም ክፍል የቤተክርስቲያንን ትረካ እንዲህ ተደርጎ ነው የተሰራው። ይሄ ታላቁ ጉልላት የምታዩት ቅድስት የምንለው ከመሬት ወደ ላይ 64 ሜትር ወደ ላይ ቁመቱ የተመዘዘ ነው። የእመቤታችን የቅድስት ድንግል ማርያምን በዚህ በኋላ ስጋዋው የኖረችበትን እድሜ ይገልጽልናል። በሁለት በኩል ደግሞ የምታያቸው 2 ደወሎች ምንም አጠቃላይ ይዘታቸው የዮሐንስ መጥምቅን በበረሃ ኑ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን ድምፅ የያዘ ቢሆንም ቁመቶቹ ግን 33 ሜትር ከ30 ሴንቲሜትር ነው። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ዓለም የኖረበትን ዘመን ለማሳየት ነው እና እያንዳንዱ እንዳልኩት ነው። አሁን እነዚህ ይህንን ታላቁን ጉልላት የያዙት 4ቱ ምሰሶዎች ወይም አምዶች 4ቱን ወንጌላውያን የያዙ ናቸው። ከስር ደግሞ እንደምታዩቸው 10ቱ ቃላተ ኦሪትንና 6ቱ ቃላተ ወንጌል እንዲገለጽ ሰው እዚህ መጥቶ ተምሮ እንዲሄድ የግድ የሚማረው እዚህ ከመጣ ማንኛውንም ነገር ማወቅ ስላለበት ነው እና እንደዚህ እንዲያደርግ ተብሎ እነዚህ 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል እንዲጻፉ ተደርጎበታል። በስዕል ረገድ የመጀመሪያው ስዕል ያው የተለመደው የሸራ ላይ ስዕል ነው። ውስጡ ሙሉ በሙሉ በሸራ ላይ ስዕል አምሮበታል። ማየት ትችላላችሁ። እጅግ በጣም ድንቅ የሆነ ነው። መስቀሎቹ አዳዲስ ናቸው። በኢትዮጵያ ውስጥ ከትውፊቱ ባይወጣም ለእኛ ቤተክርስቲያን ግን እንደ መለያ እንዲሆንልን መስቀሎቹ የተለዩ ናቸው። ሀረጎቹም እንደዚሁ የተለዩ ናቸው። ቀጥሎ ደግሞ መስታወቶችን ማየት ትችላላችሁ። የመስታወት ላይ ስዕሎች አሉን። በኋላ በሙቀት
በሰው ትንፋሽ እንዳይጠፉ በሁለት መስታወቶች መካከል ታሽጎ የተሰሩ መስታወቶች ናቸው። እነዚህ ይሄ ስዕል አለን ማለት ነው። ቀጥሎ ደግሞ በውጭ በኩል ስንሄድ ደግሞ የሞዛይክ ስዕሎች አሉ። ዙሪያውን በሞዛይክ ስዕል ያጌጠ ነው። ይሄ ህንፃ በአጠቃላይ እስካሁን ድረስ ከ240 ሚሊዮን ብር በላይ አውጥቷል። ይሄ እስከ ህዳር 2018 ዓ.ም የነበረውን ገንዘብ ነው የምነግራችሁ። አሁን ደግሞ ከዛ ወዲህም ገና እየተሰራ ያለ ስለሆነ ኦዲት በየአመቱ ነው የሚደረገው። ከማዕከል እየመጡ ኦዲት በየአመቱ ነው። የዚህ 2018 ብቻ ነው የቀረን። የሚቀጥለው ሰዓቱን ጠብቆ ኦዲት ይደረግና ለህዝብ ይገለጻል ማለት ነው። ይህ ህንጻ ቤተክርስቲያን እንዳለ ሆኖ ከኋላችን ደግሞ ቤተክርስቲያን ያለ ቤተልሔም የማይሰራባት ስለሆነ ቤተልሔሙ ደግሞ እንደዚሁ ባለ አንድ ፎቅ ነው። እሱም የራሱ የሆነ ጉልላት አለው፣ የራሱ የሆነ ግቢ አለው። ይህን መለስተኛ ቤተክርስቲያን ደግሞ በራሳቸው ሙሉ ገንዘብ ሌላ ጣልቃ ሳያስገቡ ያሰሩ ወይዘሪት አስተዋይ ጌታቸው ድንቅነህ የሚባሉ የቅዱስ ሚካኤል ወዳጅ ናቸው። ይህንን ለብቻ የተናገርኩበት ምክንያት ለብቻው የተሰራ በመሆኑ ነው እንጂ በዚህ ቤተክርስቲያን ውስጥ ከትንሹ ገንዘብ ጀምሮ እቃዎችን ከማቅረብ ጀምሮ በአካል መጥቶ ከመሳተፍ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከፍተኛ የሆነ ገንዘብ አውጥተዋል። ስንጀምረው በ80 ሚሊዮን ብር ያወጣል ተብሎ ነው ያልቃል ተብሎ ነው የተጀመረው በ2004 ግምቱ ሲወጣ። አሁን ቅድም እንዳልኳችሁ 240 ሚሊዮን ብር በላይ ወጥቷል። ከዛ እንግዲህ ሲደመር 3ም ሊደርስ ይችላል ብለን ነው የምንነግራቸው እና ይሄ ህንፃው ያረፈበት ቦታ ብቻ ነው። ከፊት ለፊቱ የምታዩት አውደ ምሕረት አለ 33 ሜትር በ22 ሜትር 22 ሜትር እንደምታውቁት ስነ ፍጥረትን ነው። 33 ሜትር ቅድም እንዳልኩት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እድሜ ነው። እሱን የሚያክል ደግሞ ከ700 ካሬ ሜትር በላይ አውደ ምሕረት አለ። ግራናይት ገና ይፈልጋል። አሁን እዚህ ውስጥ ያሉት በሙሉ ጥንቅቅ ብለው ተሰርተዋል። ከሁሉ የሚያስደንቀው ምስጋናውን ወደኋላ አደርሳለሁ ብዬ ነው። እነማን እዚህ ውስጥ ተሳተፉ የሚለውን በኋላ ለመናገር እሞክራለሁ። ከዚህ የተውኩት ነገር ምንድነው? ጣሪያው ላይ ወደ ላይ ስንወጣ ጣሪያው ሙሉ በሙሉ በእብነ በረድና በግራናይት ያጌጠ ነው። እዛ ላይ ቆርቆሮ የሚባል ነገር የለም። ማንም ሰው ላይ ወጥቶ ማየት ይችላል። እንዲሁም ደግሞ ከመሬት ተነስቶ ጣሪያው ድረስ የሚያደርስ ሊፍት አለው ህንፃ ቤተክርስቲያኑ። ከሁሉም ደግሞ አንዱ ለየት የሚያደርገው ነው በሊፍት የሚወጡት ሸምገል ያሉ፣ እንግዲህ ወደፊት ሸምገል ብለን እድሜውን ከሰጠን እኛም እንጠቀምበታለን። ሊፍቱ ግን ገና አልተሰራም፣ ሻፍቱ ብቻ ነው ያለው። ነገር ግን ላይ ለመውጣት ራሱን የቻለ ደረጃ ስላለው በእብነ በረድ ያጌጠ ስለሆነ ምንም ነገር የሚያሳፍር ነገር የለውም። መጥቶ ማየት ይቻላል። ከላይ ጀምሮ እስከታይ ድረስ ጥንቅቅ ብሎ ተሰርቷል ይሄ ቤተክርስቲያን ማለት ነው። ይህን ስል እንግዲህ በጣም ዝርዝሩን እተዋለሁ። ጠቅለል ባለመልኩ ይህን ከተናገርኩ በኋላ ምን ይቀራል ነው። ዙሪያውን እንደምታዩት ውስጡ ምድረ ግቢው መሰራት አለበት። ክቡር አባታችን የያዙት ፕሮግራም አለ፣ ያወጡት እቅድ አለ። ከሚቀጥለው ከዚህ ከሳምንት በኋላ እሳቸው ባወጡት መሰረት ይህንን ዙሪያውን ውስጡ ያለውን ምድረ ግቢውን ለመስራት ደግሞ ምዕመናንን እናስቸግራለን ማለት ነው። በዚህ ምድረ ግቢ ውስጥ ብዙ የሚሰሩ ነገሮች አሉ። ፏፏቴ አለ፣ የመኪና ማቆሚያ አለ፣ የግቢ ውስጥ መብራቶች አሉ። እንደዚሁም እንግዲህ እያንዳንዱ ቦታ የምዕመናን ማረፊያ አለ። ዲዛይኑን ተከትሎ ደግሞ መተከል ያለባቸው ዛፎች፣ እጽዋት አሉ። እንደዚሁም ትልልቅ 2 ታላላቅ የሆኑ ቅስቶች አሉ። ቅስቶቹ ከዚህ በፊት እንደተለመደው ዝም ብሎ የመኪና ወይንም የሰው መግቢያና መውጫ ብቻ እንዳይመስሏቸው፣ በውስጣቸው እያንዳንዳቸው 4 ሱቆች አሏቸው። ስለዚህ ጧፍ ዕጣን መግዛት የሚፈልግ ከውጭ ሲታይ በሚታይ ነገር የለውም። ልክ ይህንን ቤተክርስቲያን መስሎ ነው፣ በሱ መልክ ነው የሚያልቀው። ጅምሩን ማየት ትችላላችሁ። አንዱ በስተደቡብ በኩል ያለው ተጀምሯል። ያ እንግዲህ አሁን ገንዘብ በማጣት ነው የቆመው። ይሄ ይቀጥላል ማለት ነው እና ከዛ ቀጥሎ ደግሞ ለዚህ ህንፃ ቤተክርስቲያን የሚያስፈልግ ኤሌክትሪክ ቢቋረጥ ራሱን የቻለ ጄኔሬተር የለንም እና ይሄ ጄኔሬተር ክብደቱ ምን ያህል የኤሌክትሪክ ኃይል እንደሚፈልግ መንገር እንችላለን። የሚፈልግ ሰው የሚችል ሰው ይህን ነገር እንዲያሰራልን ነው። ቅድም እንደተባለ የውጭው ይሄ አውደ ምሕረቱ ወደ 15 ሚሊዮን ብር ግራናይት ይፈልጋል። ዋጋውን አውቀናል፣ ገንዘብ ስላጣን ነው የቆምነው እና እነዚህ ነገሮች የሚሰራልን ከተገኘ
በቅዱስ ሚካኤል ስም እንጠይቃለን። እንግዲህ በዚህ ይህንን ነገር እዚህ ቦታ ለማድረስ በጣም ብዙ አካላትና ግለሰቦች ናቸው የተሳተፉት። ሁሉንም መጥራት አይቻልም ይሆናል። በአጠቃላይ ለመጥራት ግን መጀመሪያ ነገር ምእመኑ የህንፃው ባለቤት ስለሆነ መመስገን ያለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሙሉ በሙሉ ነው፣ ከውጭም ያሉትም ከውስጥም ያሉትም። ሁለተኛ ካህናቱ ናቸው። እዚህ ያሉት አባቶች ካህናት በጣም የሚገርማቸው ለ13 ዓመታት ስንሰራ ከመርዳት ደሞዛቸውን አውጥተው ከመርዳትና እንዲሰራ ከመፈለግ በስተቀር አንድም ቀን በዚህ ጉዳይ ላይ ጭቅጭቅ ተነስቶ አያውቅም። እግዚአብሔር ይስጥልን። እነሱም ለዚህ በመድረሳቸው እግዚአብሔር የተመሰገነ ይሁን። ቀጥሎ በዚህ ግቢ ውስጥ ያሉት የሰንበት ትምህርት ቤት ወጣቶች፣ ፍኖተ ጽድቅ ዘደብረ ጽባህ የሚባሉ በአካባቢ ያሉ የዚህ የአልታድ አካባቢ ወጣቶች፣ እነዚህ ሁሉ ለዚህ ህንፃ ቤተክርስቲያን ያቀረቡትና ያበረከቱት አስተዋጽኦ ከፍተኛ ስለሆነ እጅግ በጣም ሊመሰገኑ ይገባቸዋል ብዬ አስባለሁ። ሌላው ትልቁ አመራር ነው። መጀመሪያ ያስጀመሩት መልአከ ምሕረት ዘካርያስ፣ እሳቸው ከሄዱ በኋላ ደግሞ ይህንን ለዛሬ እግዚአብሔር ወዶና ፈቅዶ በእነዚህ 2 ዓመታት ከሁሉም በላይ ነግራቸዋለሁ። ከ2 ዓመታቱ እጅግ በጣም ብዙ ገንዘብ የተሰበሰበበት፣ እጅግ በጣም ብዙ ስራ የተሰራበት፣ ወጣቶቹ እጅግ በጣም የደከሙበት፣ ሌትና ቀን ደከመን ሰለቸን ሳይሉ እኛን በእድሜ ጠንከር ያልነውን ሰዎች እያበረታቱ ህዝቡንም እንደዚህ እያስመጡ ስራ የሰሩበት ስለሆነ እነዚህ በጣም ይመሰገናሉ። እነዛ በዚህ 2 ዓመት ውስጥ ደግሞ እንዳልኳችሁ መልአከ መንክራት ዘካርያስ ኃይሌ አብርሃ ከመጡ በኋላ ቅድም ነግሬያቸው በ2 ዓመት ውስጥ በየዓመቱ 12 ሚሊዮን 13 ሚሊዮን ነበር ከህዝብ የምንሰበስበው። አሁን ግን ወደ 100 ሚሊዮን ብር ያህል ተሰብስቦ የተሰበሰበው በዚህ 2 ዓመት ነው። ስራ ላይ የሚያዋለው በዚህ ዓመት ነው። ስለዚህ ትልቁን የምስጋና ድርሻ የሚወስደው አስተዳደሩ፣ በሳቸው ደግሞ እየተመራ ያለው መልአከ መንክራት ኃይሌ አብርሃ ያበረከቱት ትልቅ ነው። እንግዲህ እዚህ ድረስ ከተናገርኩ ሌላ ጥያቄ ካለ መልሳለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እንዳሉት ነው፣ በጣም ለቤተክርስቲያኑ ብዙ የደከሙ ናቸው። ሁሉም ነው፣ በሀገር ውስጥም በውጭም ያለ ኢትዮጵያውያን በሙሉ የሃይማኖቱ ተከታይ ብቻ አይደለም፣ ከሃይማኖቱ ውጭ ያሉ የኪነ ጥበብ ባለሙያዎች፣ የመገናኛ ብዙሃን ባለሙያዎች ይሄን ጥሪ ተከትለው ነው እዚህ ደረጃ እንዲደርስ ያደረጉት። በተለይ እነ መምህር ዮናስ፣ እነ ብሩኬ ብዙ አሉ ኮሚቴ ሆነው አስተባባሪ ሆነው ይሰሩ። በተለይ በሶሻል ሚዲያውም ንቅናቄ የፈጠሩ ሰዎች አሉና ሁሉንም በዚህ አጋጣሚ ለማመስገን እንወዳለን እዚህ ደረጃ ደርሶ በማየታችን። እኔ ዳግማዊ አብርሃም በሙያ መሐንዲስ የዳግም ኢንጂነሪንግ አማካሪ ባለቤት ነኝ። ካለፉት 8 ዓመት ጀምሮ በዚህ ደብር ቀደም የነበረውን የማማከር ስራ ተረክቤ ካሉት እንደ ዶክተር ፈለቀ አሁንም በስፋት እየተሳተፉ ያሉ እያገለገሉ እያገዙ ያሉ ወጣቶች፣ የሰንበት አባላት እና ከደብሩ የአስተዳደር ሰራተኞች ጋር በመሆን በጋራ ቴክኒካል ስራ እንደዚህ በደረቁ ዝም ብሎ እንደ ማንኛውም ህንፃ የሚሰራ ሳይሆን ትውፊትን፣ የቤተክርስቲያንን ታሪክን እና የሊቃውንቶችን ግብዓት እየተጠቀሙ መስራት አስፈላጊ ሆኖ የሚገኝና የሚታወቅም ስለሆነ ከዛ ጋራ በህብረት በጥሩ ጥምረት አስፈላጊውን የሚሆነውን የምህንድስና አካሄድ በመከተል ህንፃው እንግዲህ ከመጀመሪያው ከተጠና ጀምሮ በቀጣይ ስራ ውስጥ እንደየ አስፈላጊነቱ የመጀመሪያ የመዋቅር ስራውን ለመስራት በቀጣይም የተለያዩ ዲሲፕሊኖች ከ10 ያላነሱ ኤሌክትሪካል፣ ሳኒተሪ፣ የድንጋይ ጌጥ ስራዎች፣ የተለያዩ ስራዎች ማለት የስዕል በሞዛይክ የሚሰራ ሊሆን ይችላል፣ በሸራ የሚሰራ አጠቃላይ ያሉ ስራዎችን በሙሉ በተገቢው ደረጃ የስራ ውል እንዲኖራቸው በማድረግ ክፍያቸውም በአግባቡ የሰሩት ስራ
እየታየ እየተለካ አማካሪ በእኛ በኩል እንዲረጋገጥ እየተደረገ ነው ስራዎች ሲሰሩ የቆዩት። ለዚህ እንግዲህ ለሁላችንም ፈጣሪ እግዚአብሔር ይህንን እድል ስለሰጠን ምናልባት እንግዲህ ከዚህ በኋላ የሚነሱ አንዳንድ ጥያቄዎች ካሉ ብዙዎቹ ነገሮች በሀሳብ ደረጃ ዶክተር ኢንጂነርም አባታችንም ስለገለጿቸው በቀጣይ የሚነሱ ጥያቄዎች ካሉ እነሱን ላይ ሀሳብ እንሰጣለን። ህንፃ ቤተክርስቲያኑ ጥንቅቅ ብሎ አልቋል። ማለትም ለአገልግሎት ዝግጁ ነው። ህንፃ ቤተክርስቲያኑ ይሄ 3534 ሜትር ካሬ ያረፈበት ከዛ ውጭ ያለው ነው የሚቀረው እና አንድ ነገር ብቻ ነው ከውስጥ የሚቀረን፣ እሱም ሊፍት ነው ብለናል። አገልግሎት እየተሰጠ ያንን ሊፍት ከመጣ ኢንስቶል ማድረግ ይቻላል። ቅድም ካልተናገርኩት ነገር ውስጥ ምንድን ነው ይሄ በዚህ ህንፃ ቤተክርስቲያን ውስጥ አገልግሎት እየተካሄደ ቅዳሴም ቢኖር ማህሌትም ቢኖር ሰዓታትም ቢኖር ከውጭ ሀገር የሚመጣ ማንኛውም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስነ ስርዓት ማየት የሚፈልግ ቱሪስት ቢመጣ አገልግሎቱን ሳያደናቅፍ እስከ ጣሪያው ቅድም አልኩት ድረስ 64 ሜትር ድረስ ወጥቶ መጎብኘትና አካባቢውን ማየት የሚያስችል እንቅፋት የማይፈጥር ስርዓት ተሰርቶለታል። ስለዚህ የቀሩ ዋናዎቹ አልቋል። ሊፍት ብቻ ነው ብያቸዋለሁ ከውስጡ። ስለዚህ ይሄ በቀላሉ የሚያልቅ የሚሰራ ነገር ነው። ቀሪዎቹ እንዴት ትሰራላችሁ የተባለው እና በስንት ጊዜ ታጠናቀቃላችሁ ነው። ቤተክርስቲያን በልመና በስጦታ ስለሆነ በዚህ ቀን ያልቃል ተብሎ የሚታው ነገር የለውም ወይም የሚነገር ነገር የለውም። እንደተባለው መጀመሪያ ሲነሳ 2005 ለ3 ዓመት ቀጥሎ 3 ዓመት እያልን ነው እዚህ የደረስነው። ስለዚህ ምንድነው ምዕመኑ እንዳመጣው እንዳስገባው የገንዘብ መጠን ስራውን በዛው መልክ ነው የሚሄደው። ሁለተኛ ይሄ ቀኑ አጭር ሊሆን የሚችለው ምዕመናን አሁን ያለውን የቀረውን ቅድም እንደተናገርነው አስፋልቱን፣ ምድረ ግቢውን በአጠቃላይ ዲዛይናቸው ተሰርቶ አልቀል የነዚህ ሁሉ አለ፣ ግምት ዋጋችንም አለ። ዋናው ነገር ምንድነው ገንዘቡ ከተገኘ ይሄ ህንፃ ቤተክርስቲያን አገልግሎት እየሰጠም እነዚህን ነገሮች መስራት ይቻላል ነው። ብዙዎቻችሁ የራሳችሁን ቤት ይሆን እኮ እንደው ሙልጭ ብሎ አልቆ አይደለም የምትገቡበት፣ ቀስ በቀስ እያለቀ የሚሄድ ነገር ነው። በተለይም እንደዚህ አይነት የሆነ ነገር አልቆ የሚገባበት ስላልሆነ ማለት ነው። ግን ውስጡ ምንም ችግር የለውም አልቋል። አባቶችም ይሄንን ፈቃድ ስለሰጡ ጥር 16 ቀን ይመረቃል ማለት ነው። ከሚዲያው የሚጠበቀው ነገር ብዙ ነው። እናንተ የሰዎች ለራቀው አይንም ጆሮም ናችሁ፣ ለቀረበውና ለማያውቀውም አይንም ጆሮም ናችሁ። ለማያውቀው ማሳወቅ የምትችሉ እናንተ በአሁኑ ጊዜ በ21ኛው መቶ ክፍለ ዘመን ኢንፎርሜሽን የሁሉ ዘመኑ ራሱ የኢንፎርሜሽን ዘመን ነው። ይሄንን ተጨባጭ ሁኔታ ዝርዝሩንም ሁኔታ ለህዝቡ እስከገለጻችሁ ድረስ የሌላ አማማኝ ቢሆን ለዚህ ለከተማውና ለኢትዮጵያ የሚሰጠውን ጥቅም በማየት እርዳታ እንደሚያደርግ ምንም አንጠራጠርም። ስለዚህ እና ከእናንተ የሚጠበቀው ከዚህ በፊት እንደተደረገው የተለያዩ መርሃ ግብሮችን በማዘጋጀት ባላችሁ ሚዲያ ህብረተሰቡ እንዲያውቅ በማድረግ በተገኘው ነገር ሁሉ እንዲያውቅ ከተደረገ በአጭር ጊዜ ውስጥ ይህ የሚፈለገውን ነገር መስራት ይቻላል። ሌላ የረሳሁት እንዳለ የውሃ ጉድጓድም በዚህ በኩል የተሳተፈ ካለ ለዚህ ታላቅ ግቢ ታላቅ ህንፃ ቤተክርስቲያን ራሱን የቻለ የጉድጓድ ውሃ ያስፈልገናል። አስጠንተናል። 3 ቦታ እዚህ ግቢ ውስጥ ውሃ እንዳለ ከበቂ በላይ እንዳለ አውቀናል። ግን አቅም እጅ አጠር ሆነናል እና በዚህ የተሰለፈ አቅሙ ያለው በግማሽም ይሆን በትንሹም ይሆን ሁሉንም ምን ያሰራለው አይደለም፣ በመዋጮ ስለሆነ የሚሰራው አቅም ያለው ሁሉ በዚህ እንዲሳተፍ አደራ እንላለን። የምንለምነው ደግሞ በቅዱስ ሚካኤል ስም ነው። የእሱን ዋጋ የሚያገኘው እግዚአብሔር በሚሰጠው ነው። በስውር የሰጠኸውን እኔ ደግሞ በግልጽ እሰጥሃለሁ ያለው እግዚአብሔር ለዚህ ነገር ስለሚረዳን በዚህ መልኩ መልሴን እዚህ ላይ ይጨርሳል። እኔ 3 ነገሮች ስላሉኝ ነው። አጋጣሚ ይሄ ሚዲያ በአውደ ምህረት ስለማናገኘው እዚህ ሆነን አሜሪካን አውደ ምህረት ሆነውብን የአሜሪካን ያሉ አውሮፓም ያሉ በዚሁ በአረብ ሀገርም ያሉ በአጠቃላይ በውጭ ሀገር ያሉ ሰዎች ልክ ዛሬ አውደ ምህረት እንዳለን ሆነው ሰምተው በዚሁ ደስ እንዲላቸውና ቀሪውን እቅዳቸውን ደግሞ ተናግረን እንደገና ይህንን ቤተክርስቲያን በፍጥነት ያስፈጸሙ
ምእመናን እንደገና ቀሪውን ስንነግረው ቀሪው ደግሞ በአጭር ጊዜ እንዲፈጽሙልን የሚያመላክት ነው አሁን የምናገረው። በመጀመሪያ ደረጃ ዶክተር ቅድም ጠቅሰውታል። ይሄ አስመራቂ ኮሚቴ ከነባር ኮሚቴ አቋቁመን የሰው ኃይል ጨምረንበታል። በእነ ዶክተር የሚመራው አብይ ኮሚቴ ህንፃ ኮሚቴ ጠቅላይ ቤተ ክህነት ያዋቀረው በብፁዕ ወቅዱስ ፓትርያርክ አቡነ ጳውሎስ ዘመነ ክህነት የነበሩ እነ ዶክተር በዛን ሰዓት ተቋቁመው ከዛ በኋላ ግን አንዳንዱም ከዛ ዓለም እየተለዩ ነበሩ። ሌላም ደግሞ በሽምግልና እንደገና ደግሞ ትኩስ ኃይል መጨመር አለበት ብለን አስመራቂ ኮሚቴ ወጣቶች አሁን የምታዩቸው ወጣቶች በጣም ምሁራን ናቸው። ከጽህፈት ቤት በእውነት ዋና ጸሐፊና ዋና ሐሳውሹን በመጨመር ከካህናት ደግሞ አሁን የምታዩቸው በዚህ ያሉ ሌሎች ወንድሞች ከካህናት ከሰንበት ትምህርት ቤት ከአካባቢ ወጣቶች ከፍኖተ ጽድቅ ማህበር ሌሎችም ወጣቶች በማቀናጀት ቅድም ዶክተር እንዳለው ከፍተኛ አስተዋጽኦ በማድረግ በዚህ 2 ዓመት የ100 ሚሊዮን ከምናምን ተሰብስቦ ለዚህ ምርቃን በ24 ሰዓት በመስራት ለዚሁ ያበቁ እነዚህ ወንድሞች እና እህቶች ምስጋናዬን አቀርባለሁ በቤተክርስቲያን ስም ማለት ነው። ሌላው የአጭሩ እቅድ ጊዜ ተጠናቀዋል። አጭር ጊዜ እቅድ እዚህ ባኔ 3 ዓመት ሊሆነኝ ነው አሁን የሚመጣው ለካቲት። የአጭር ጊዜ እቅድ የነበረው ህንፃ ቶሎ ማስመረቅ ነበር። የአጭር ጊዜ እቅድ እሱን ነበር። ስለዚህ በአጭር ጊዜ ደግሞ ገንዘብ በማሰባሰብ የሰው ኃይል በመጨመር ዛሬ በ2 ዓመት ውስጥ ለዚህ ምርቃን አድርሰናል። የአጭር ጊዜ እቅድ ተከናውኗል። የመካከለኛ እቅድ አሁን የምንሰራው ነው። የመካከለኛ እቅዳችን አሁንም በ2 ዓመት የሚጨረሽ አሁን የወጣው ከነገ እሁድ ጀምሮ ያው በመስታወቂያም በልዩ ልዩ የምታዩት ምድረ ግብ በአስፋልት ነው የሚሰራው። በኮብልስተንም አይደለም በሌላም አይደለም። ምክንያቱም ቤተክርስቲያኑ የሚመጥን አውደ ምህረት ነው የሚሰራው። ቤተክርስቲያኑ የሚመጥን መጠለያ ነው የሚሰራው። ቤተክርስቲያኑ የሚመጥን ቅድም እንዳለው ዶክተር በፕላኑ መሰረት ቀደም ሲሉ እነ ዶክተር በሙያቸው የሰሩትን በሙሉ ትውልዱ ይሰራል ብለው ፕላኑ በቀረጹት መሰረት በዛው ከቤተክርስቲያን አውሮ እንደሚሄድ አሁን ያለበት ህንፃ አስመራቂ ወጣቱንና ነባር ህንፃ በዶክተር የሚመራው በአጠቃላይ ሙያዎች ጭምር አስፋልቱ እስከ ምርቃኑ ድረስ ወስነን በቃለ ጉባኤ ቅስቀሳ ጀምረናል ማለት ነው። ልክ ከምርቃኑ በኋላ ምድረ ግቢው በሩ በሙሉ እንዲሰራ ምድረ ግቢው በአስፋልት ነው የሚሰራው። የመኪና መቆሚያው ዘመናዊ ይሆናል ማለት ነው። እሱን አጭር ጊዜ ነው። ሁለተኛ የሰንበት ትምህርት ቤት ፎቅ ነው የምንሰራው። የሰንበት ትምህርት ቤት ስንል እንግዲህ ሰንበት ትምህርት ቤት ማለት ያው ሁሉ ወጣቶች ብዙ ሰው የምናመርትበት ማለት ነው። ባጭሩ ሰው የምናመርትበት። በነገራችን ላይ ሰው የስላሴ ፋብሪካ ነው። ስላሴ ፋብሪካቸው ሰው ነው፣ ሰው የማይችለው። የሌሎቹ ፋብሪካዎች ምሁራን፣ ሌሎቹ በኬሚካል ይሰራሉ። ሰው የሚሰራ ምሁር የለም። ስላሴ ብቻ ነው የሰሩን። እኔና እናንተ በስላሴ አርአያ አምሳል የተፈጠርነው የስላሴ ፍጡር ነን እኛ። ስለዚህ ስላሴ ደግሞ ለኛ በእውነቱ በአንድነት በሶስትነት የምናመሰግንበት ይሄ ቤተክርስቲያን የሰጡን ስላሴ ናቸው። አሁን ደግሞ ሰው ደግሞ የምናመርትበት ደግሞ ሰንበት ትምህርት ቤት አዳራሽ ሆኗል። በአሁኑ ሰዓት በብሉይ ኪዳን ምኩራብ ይባላል። ምኩራብ አዳራሽ ነው። በዛ ተምረው ደግሞ በቤተ መቅደስ የሚቀድሱበት የሚያገለግሉበት ነው። አሁን ደግሞ በሰንበት ትምህርት ቤት እስካሁን ድረስ የተወሰኑ በዚህ በትምህርት ቤት ዋሻ አካባቢ ያልተመቻቸ ቦታ ነበረ። አሁን ግን ሰበካ ጉባኤውን ህንፃ ኮሚቴውን በአጠቃላይ በጣምራ ከጽህፈት ቤቱ በመናበብ ከ1000 በላይ ካሬ ሜትር በመስጠት ባለ 5 ፎቅ ለመስራት በዝግጅት ላይ እንገኛለን ማለት ነው። እሱ ማለት ብዙ ህፃናት በተለይ የአብነት ትምህርት ቤት በዚህ 2 ዓመት ከ100 በላይ ካህናት ያስቀበለ ያስተማረበት ሰንበት ትምህርት ቤት የአብነት ትምህርት ቤት ትምህርት ያለበት ማለት ነው። ሌላው ብዙ ምዕመናን የምናገኝበት ማለት ነው። ስለዚህ ይህን ፎቅ ደግሞ አውሮ ከአስፋልት ጋር አውሮ የሚሰራ ነው። ስለዚህ እነዚህ ለምንድን ነው የጠቀስኳቸው? በውጭም በውስጥ ሀገር ያላቸው በእውነት ልጆቻችን የሚማሩበት ነው። ይሄ የሰንበት ትምህርት ቤት አዳራሽ አሁን ከዚህ ህንፃ በኋላ መሰረት ድንጋይ ይቀመጣል። ታጥሮ ተቀምጠዋል ቦታው። ልጆቹ አባላቶቹ ደሞዝ የላቸውም ከሌላ ከራሳቸው ካልሆነ በስተቀር። ነገር ግን ከአባላቱ ብቻ ሳይሆን ለዚህ ቤተክርስቲያን ተመጣጣኝ የሆነ ምዕመናን በእውነት ጥሩ ምዕመናን እንዲኖርበት
ከዛሬ ጀምራችሁ በውጭም በውስጥ ያላችሁ ወንድሞች አጋጣሚ እርዳታ ለሰንበት ትምህርት ቤት ደብረ ጽባህ ሰንበት ትምህርት ቤት የሚሰራው ህንፃ እርዳታችሁ እንድትለግሱ አስተላልፋለሁ። ሚዲያዎችም ለዚሁ ለሚቀጥለውም በሰንበት ትምህርት ቤት ጋባዥነት እርግጠኛ ነኝ እምቢ አትሉም ትመጣላችሁ። ነገር ግን እስከዚያ ድረስ ግን የሰንበት ትምህርት ቤት ህንፃ ፕላኑም አንስታችሁ ለዓለም አሰራጭታችሁ በአጭር ጊዜ እንዲሰራልን ያው እንዲሰራ የራሳችሁ አስተዋጽኦ እንድታደርጉ ነው። አስፋልቱም አሁን ጀምረናል። እያንዳንዱ ሰው ስሙ ይመዘገባል፣ ክርስትና ይመዘገባል፣ ስልኩ ይመዘገባል። መዝጋቢዎች በአራት ማዕዘን አድርገን እሁድ ሚካኤል እየተመዘገበ ይህን ያህል ካይር ሰራለሁ የሚለው ቃል በማስገባት ወደ ስራ ለመጀመር ደግሞ ባለሙያዎቹ ደግሞ በምህንድስና ስራ የሚሰሩ በህንፃ ተቋራጭ የሚሰሩ ደግሞ እነ ዶክተር ይመሩታል። ስለዚህ ይህንን ደግሞ ለመስራት ይሄ አስተዋጽኦ እንድታደርጉልን ነው የማስተላልፈው። የመጨረሻው ዘመናዊ ትምህርት ቤት ነው። ዘመናዊ ትምህርት ቤት እንግዲህ ሌሎቹ የእምነት ተቋማት አባቶች አስቀድመው ትንሽ ቤተክርስቲያን ይሰሩና ትልቁ ትምህርት ቤት ይሰራሉ። ያወጣት በሙሉ እዛ ይማራል፣ በስነ ምግባር ይማራል፣ ሃይማኖታቸውም ጭምር እያስፋፉ የሀገሪቷ ዜጋ ደግሞ ስነ ምግባር ያለው ወጣት ያስተምራሉ ማለት ነው። ትምህርት ቤት ጾታ ሃይማኖት አይለይም። ከ10 ሺህ በላይ ትምህርት ቤት ተማሪ የሚይዝ አሁን ምናልባት ጊዜ ካገኛችሁ አይታችሁት ይሆናል ወይም ደግሞ ታዩታላችሁ ማለት ነው። እሱ በዚህ በነባር ቤተክርስቲያን ወደ ላይ ከሰንበት ትምህርት ቤት ህንፃ ወደ ላይ ያለው ባለ 3 ፍሎር 5 ፎቅ 10 ሺህ ተማሪ የሚይዝ ተጀምረዋል። የሚቀረው 3 ስላብ ነው። ከዛ ቆርቆሮ ነው የሚቀረው ፊኒሺንግ ነው ማለት ነው። እሱን ደግሞ የምንሰራው ምንድነው በአጠቃላይ ሃይማኖትም ጾታ የማይቀየር ትምህርት ቤት በሀገሪቷ ስርዓት ግን የምናስተምር ቢሆንም በቤተክርስቲያኗ ግን ልዩ የሚያደርገው ስነ ምግባር ይኖራል። ፕሮፌሰር ሆኖ ዶክተር ሆኖ ስነ ምግባር ከሌለው ሀገር ያበላሻል። ስነ ምግባር ማለት ትህትና ነው። ስነ ምግባር ማለት ለሰውን በቅንነት መምራት ነው። እሱም ጭምር ስለምታስተምር ቤተክርስቲያኗ በዚሁ ግቢ ቅዱስ ሚካኤል ትምህርት ቤት የሚል ይከፈታል። እሱን ለመስራት ያው ተጀምረዋል። እሱም ደግሞ አስተዋጽኦ እናደርጋለን የሚሉ ሰዎች ካሉ በዚህ መልእክት እንድታስተላልፉልን ነው። ሌላው እንግዲህ እንደምታዩት ዙሪያውን ህንፃ ነው ተሰርቶ ያለው። ዙሪያውን ለሚቀጥሉ 2-3 ዓመታት ሚካኤል በደቡብ በሰሜን በደቡብ ያሉ የተዘጉ የአብነት ትምህርት ቤታት የሚከፍትበት ሩቅ አይደለም። ለሚካኤል ገቢ ብቻ አይደለም እኛ የሰራ ነው። ትምህርት ቤቱ በእውነት ለህዝቡ ቤተክርስቲያኗ ትምህርት ቤት 10,000 ካሬ ሜትር የሚሆነው ወደ 3,000 ያረፈ ትምህርት ቤት አበርክታለች። ይሄንን ማለት ለኢትዮጵያ ህዝብ ያበረከተችው ቤተክርስቲያን ማለት ነው። ሁለተኛ ደግሞ በዙሪያው ደግሞ የሚገኙ ፎቆች የሚሰሩ ወደፊት የተሰሩበት ገንዘብ ከመለሰ በኋላ ለቅዱስ ሚካኤል ማስተዳደር ብቻ አይደለም። በደቡብ ያለች ቤተክርስቲያን፣ በሰሜን ያሉ ደብረ፣ በምስራቅ በምዕራብ ያሉ አብያተ ክርስቲያናት የተዘጉ በእውነት የአብነት ትምህርት ቤቶች ካሉ በቅዱስ ሲኖዶስ መልካም ፈቃድ በመምራት ለብዙ የሚረዳበት ሰዓት ደርሰዋል። ለወደፊት ይህ ቤተክርስቲያን ቢታደስም ልመና ቁም አይልም። ምክንያቱ ከራሱ ገቢ ያለምንም ልመና ያለምንም ጥያቄ በራሱ ይተዳደራል ማለት ነው። የሚቀጥለውም ደግሞ ዘመናት ደግሞ ከልመና ከሙዳየ ምጽዋት ተላቆ ይሄ ቤተክርስቲያን በራሱ እንዲተዳደር አድርገን ሌላው ቦታውን ለማስከበር ትልቅ ሚና ተጫውቶ ቦታውን ዙሪያውን ከ7 ፎቅ በላይ ተሰርቶ ልዩ ስራ ነው ያለው። ይሄ ሁሉ ግን በዚህ ቤተክርስቲያን ለየት የሚያደርገው ማህበረ ካህናቱ ሰንበት ትምህርት ቤት ወጣት ሰላም ስለሆነ ሰላም ደግሞ ያሉ አባቶች ሰላማውያን ስለሆኑ ነው። እዚህ የሰሚሲ ካህናት ያሉ አባቶች በእውነት ነው የምላችሁ በፍቅር ነው የሚኖሩት። ሁሉንም ያለምንም ልዩነት ተስማምተው በእውነቱ ስራቸውን አውቀው በእውነት የተማሩ እንደገና ደግሞ ለየት የሚያደርጋቸው በፍቅር ሰሚሲ ሚካኤል እንዲሆነ ተብሎ በሚዲያም ይሁን በቤተ ክህነት ተሰምቶ ያውቁ። እዚህ ያሉ ካህናቶች አንድም ቀን ሀገረ ስብከት ይሁን ሌላ ቦታ አቤት አይዶ ያውቁ። ምክንያቱ ራሳቸው አውቀው ሰርተው ህዝቡን በስነ ስርዓት የመሩት በስነ ስርዓት መርተውም ለዚህ ስራ ያበቁት በእውነት ይሄ ማህበረ ካህናት ነው። አሁንም እነሱን ይዘን ዙሪያውንም የተከበረው ቦታ የሰራነው ስራ በእነሱ ትልቅ ሰላማው ነው። ሌላው ወጣቱ ሰላም ስለሆነ ነው እና ቅዱስ ሚካኤል ለየት የሚያደርገው በልማት በአገልግሎት በሙያም እንደገና ደግሞ በሀብትም ለራሱ ሳይሆን ሌላ የሚተርፍበት ደረጃ ላይ ደርሰዋል። አሁን ግን ወደዛ እስከምንደርስ ድረስ አሁን የነዚህ መካከለኛ እቅዶች አስፋልትና የሰንበት ትምህርት ቤት ህንፃ ለሁላችሁ አስተዋጽኦ እንድታደርጉና ሁሉንም እንድትነግሩልን በእውነቱ የአባትነት መልእክቴን አስተላልፋለሁ።
ሁለተኛና የመጨረሻው ፊታችን 16 እና 17 የምንመረቅበት ሰዓት ደርሰዋል። ምክንያቱም ኢትዮጵያውያን በእውነቱ የምናውቀው ስንት ብለን ወረቀት እናድላለን፣ የምናውቃቸው ወረቀት እናድላለን በተለያየ ነገር። በተለይም በውጭም በውስጥ ሀገር ያላችሁ ይህ በዓል ታቦተ ሕጉ ከነበረበት መቃኞ ቤተክርስቲያን ወደ ታላቁ ካቴድራል የሚገባበት ጥር 16 ቀን ነው። ስለዚህ በበዓሉ ተገኝታችሁ በውጭም በውስጥም ያላችሁ በእውን መላው የኢትዮጵያ ኦርቶዶክስ አማኞች በበዓል ላይ እንድትገኙልን ጥሪያችንን እናስተላልፋለን። በዓሉ የሰመረ የደመቀ እንዲሆን የሁላችን ጸሎት እንዲያደርገው እግዚአብሔር ቅዱስ ፈቃድ ይሁንልን። አመሰግናለሁ።